በድንበር የተገደበው ፍቅር በፖለቲካ ሴራ የተሰባበሩት የሳሙኤልና የዮርዳኖስ እውነተኛ ታሪክ። ሰላም ውድ ተመልካቾቼ፣ ቪዲዮውን እንደምትወዱት ስለማልጠራጠር ቪዲዮውን በላይክ ጀምሩት። ሐሳባችሁን የሐሳብ መስጫ አጋሩን። ይሄ ቢሆን ይሄ ይሆናል የምትሉ ነገር ካለ በኮሜንት የምትሰጡን እንቀበላለን። ይህ እውነተኛ ታሪክ ተጀምሮ እስኪያልቅ ድረስ አብሮነታችሁ እንዳይለየን በአክብሮት ጠይቃለሁ። መልካም ጊዜ። ፖለቲካ ድንበር ያበጃል፣ ፍቅር ግን ድንበር የለውም። ነገር ግን በኢትዮጵያና በኤርትራ መካከል የተፈጠረው የታሪክ ጠባሳ በሺዎች የሚቆጠሩ ሰዎችን ሕይወትና ፍቅር ለሁለት ሰንጥቆታል። ዛሬ የምትርክላችሁ በአንድ ምሽት ለሁለት ስለተከፈሉ ፍቅረኛሞች፣ በድንበር የታጠሩ ትዳሮችና ለ20 ዓመታት በናፍቆት ስለተሰቃዩ ልቦች ነው። ይህ የሳሙኤልና የዮርዳኖስ ታሪክ ብቻ ሳይሆን የአንድ ትውልድ የጋራ ስቃይ ነው። በ1980ዎቹ መጨረሻ አዲስ አበባ ውስጥ ሳሙኤልና ዮርዳኖስ ተዋወቁ። ሳሙኤል ከአስመራ የመጣ ወጣት ሲሆን ዮርዳኖስ ደግሞ የአዲስ አበባ ኮረዳ ነበረች። በዛ ዘመን ኢትዮጵያና ኤርትራዊ መባል ልዩነት አልነበረውም። ተጋቡ፣ ልጆች ወለዱ፣ በደስታ መኖር ጀመሩ። ሳሙኤል ዮርዳኖስን የኔ ዓለም ይላት ነበር። የወደፊት ሕይወታቸውን እቅድ አውጥተው ልጆቻቸውን አሳድገው በሰላም ለመኖር ያለሙ ነበር። ነገር ግን በ1991 እና በ1993 የተከሰተው የሀገሪቱ መለያየት ሰማዩን ማጨለም ጀመረ። በ1990 ዓ.ም የድንበር ጦርነቱ ፈነዳ። በአዲስ አበባ የነበሩ ኤርትራውያን እንዲወጡ ትዕዛዝ መጣ። አንድ ምሽት ፖሊሶች የሳሙኤልን በር አንኳኩ። የመውጫ ሰዓት ደርሷል አሉት። ዮርዳኖስ ልጆቿን ታቅፋ ስታለቅስ፣ ሳሙኤል ግን ደንግጦ ቆመ። ነገ መለሳለው አታልቅሽ አላት። ነገር ግን ያ ነገ 20 ዓመታት ፈጀ። ሳሙኤል ወደ አስመራ ተወሰደ። ዮርዳኖስ አዲስ አበባ ቀረች። ስልክ የለም፣ ደብዳቤ የለም፣ መገናኘት የለም። ፍቅር በድንበር ሽቦ ታጠረ። ሳሙኤል አስመራ ሆኖ በናፍቆት ታመመ። ዮርዳኖስ አዲስ አበባ ሆና ልጆቿን ብቻዋን አሳደገች። ልጆቿ አባታችን የታለ ሲሉ መልስ አልነበራትም። ሁለቱም በየቀኑ ድንበሩ ላይ ቆመው ወደ ማዶ ይመለከቱ ነበር። በሕይወት አለ ይሁን የሚለው ጥያቄ በየቀኑ ይለበልባቸው ነበር። ሳሙኤል አስመራ ሆኖ በናፍቆት ታመመ። ዮርዳኖስ አዲስ አበባ ሆና ልጆቿን ብቻዋን አሳደገች። ልጆቿ አባታችን የታለ ሲሉ መልስ አልነበራትም። ሁለቱም በየቀኑ ድንበሩ ላይ ቆመው ወደ ማዶ ይመለከቱ ነበር። በሕይወት አለ ይሁን የሚለው ጥያቄ በየቀኑ ይለበልባቸው ነበር። በፖለቲካው ምክንያት መገናኘት ባለመቻላቸው ፍቅራቸው በናፍቆትና በለቅሶ ብቻ ጸንቶ ቆየ። ዮርዳኖስ ሌላ ትዳር ሳትመሰርት፣ ሳሙኤልም ሌላ ሕይወት ሳይጀምር ለ20 ዓመታት ተጠባበቁ። በ2010 ዓመተ ምህረት የሁለቱ ሀገራት ሰላም ሲታወጅ ሳሙኤልና ዮርዳኖስ ከ20 ዓመት በኋላ ተገናኙ። ዮርዳኖስ ሽበት ወርሷታል። ሳሙኤል አርጅቷል። ሲተቃቀፉ መላው ዓለም አብሯቸው እያለቀሰ ይመስል ነበር። ልጆቹ አባታቸውን ሲያዩ የነበረው ትዕይንት ልብ ይሰብራል። ይህ ታሪክ የሚያስተምረን ፖለቲካ ቢለያይም እውነተኛ ፍቅር ግን ጊዜና ድንበርን እንደሚያሸንፍ ነው። በውጭም በአገር ውስጥም ያላችሁ ውድ ወገኖቼ አጠገባችሁ ያለውን ሰው ውደዱት። የሳሙኤልና የዮርዳኖስ ታሪክ የጥንካሬ መገለጫ ነው። ቪዲዮን ከወዳችሁት ለጓደኞቻችሁ ሼር በማድረግ አድርሱላቸው። በቀጣይ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ጠብቁኝ። ለሁላችሁም መልካም የፍቅር ጊዜ እመኛለሁ። ሰላም ሁኑልኝ።